ቀን 8 በ8ኛው ወር በ2018 ዓ.ም ከ8 ዓመት በኋላ ከቀኑ 8 ሰዓት ላይ የ8 ዓመቱን አገዛዝ ያዝረከረከው ኢትዮሪካ እነሆ በተለቀቀ በ8ኛው ቀን 100 ሚሊዮን እይታን አግኝቷል። የብልጽግናው ሹማምንት አልቅሱ፣ ጩሁ፣ ለቅሷችሁ ገበያ እያገኘ ነው ሲሉ የአርቲስት ቴዲ አፍሮ አልበም በተለይ ዳስጣል የተሰኘ ትራክን ተከትሎ ወደ ስር ዘመቻ የገባው አገዛዙ ከሰሞኑ በአርቲስቱ ላይ የፈጸማቸውን ተግባራት በሙሉ ሸምጥጧል። ይህ እየሆነ ባለበት ሁኔታ 7ኛው ንጉስ አብይ አህመድ በነገሰበት በ8ኛው ዓመት በ8ኛው ወር በ18ኛው ዓመተ ምህረት በ8 ሰዓት የኢትዮጵያን አየር ብቻ ሳይሆን በመላው ዓለም አየሩን የተቆጣጠረው አልበምም በ8ኛው ቀን 100 ሚሊዮን እይታዎችን አግኝቷል። አልበሙ ለ7ኛው ንጉስ ባላስቲክ ሚሳኤል፣ ድምፁ ለታፈነውና ለተገፋው ኢትዮጵያዊ ሙሾ፣ ለአምባሳደርና ዲፕሎማቶች የቤት ስራና የመነጋገሪያ የለውጥ ጅማሮ ሆኗል። ኢትዮሪካ ከአዲስ አበባ እስከ ነጩ ቤተመንግስት እየተሰማ ነው። ከአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስከ ጉምቱ ዲፕሎማት አምባሳደር ቲቦር ናጂ ድረስ እየተደመጠና ለብልጽግና ሰዎች እንዲያዳምጡትም እየተጋበዘ ነው። በዚህ የድምፃዊ ስቱዲዮ ሲበረበር፣ በዚያ ደግሞ የፌዴራል ፖሊስ እኛ ድምፃዊ ላይ ምንም አይነት የምርመራም ሆነ ፍተሻ አላደረግንም ሲል በ8ኛው ቀን ድምፁን አሰምቷል። በሁሉም የዓለም ጫፍ ያለ ኢትዮጵያዊ የድምፃዊውን ቅኔዎች ለመፍታት ሁሉም የተሰማውን ስሜት ከአክቲቪስት እስከ የቤት እመቤት ከፓስተር እስከ የተለያዩ የሃይማኖት አገልጋዮች ድረስ ቅኔውን ብሔር፣ ቋንቋ፣ ሃይማኖትና እድሜ ሳይለያቸው በገባቸው ልክ እየተነተኑት ይገኛሉ። አርቲስቱ ብዙ እየተባለ ነው። በዚያኛው ጫፍ ደግሞ አርቲስቱ የፈጠረው ማዕበልና መነቃቃት፣ በዚህ ደግሞ መልእክቱ ለነሱ መሆኑ የገባቸው ኃይሎች እያስቀባጠራቸው እዚህ ግለሰብ እዛ ስርዓት እየተተቹ እየተፋተጉ ናቸው። ቴዲ ፍቅርን ብዬ እንጂ እኔስ መታገሴ መች ከሀገር ይበልጣል የኔስ አንድ ነፍሴ በማለት ሞትን መድፈሩንም በመግለጽ ጸጥ ብሏል። ድምፃዊው አንዴ በዘመን አንዴ በዳስ አንዴ በምኞት አንዴ በጦርነት አንዴ በጸሎት አንዴ በጉልበት አንዴም በመርፌ ለለውጥ በተሰጠው ጸጋ ያቀነቅናል። ለውጥ የተጠየቀው ስርዓት ደግሞ ይህንን ድምፅ ለማፈን ጥበብን ለማሰር ስቱዲዮ ሰብሯል። ጓደኛና አማካሪን አስሯል። ቴዎድሮስ ካሳሁን ቴዲ አፍሮ ጎህ ቢቀድና ምን ይሄ ዘመን ባልሆነ ያንብራ ጨክኖ በፍቅርሽ አራንችን መራቅ የማይቻል ነገር ነው፣ ፍቅርሽ በልቤ የማይዘሙ ዋርካ ነው እያለ ስርዓቱ የሚያወራለትን እድገትና ህልውና እውነት በሆነ እያለ ይመኛል። 8ኛው ወር ሚያዝያ በዘፋኝና በስርዓቱ በዜማና ሙሾ ተጀምሮ እየተገባደደ ነው። ድምፃዊ አምጦ የወለዳቸው 18 ትራኮች 10 ምናምን ትርጉም እየተሰጣቸው ሆደ ቡቡ ባሮን፣ ባለቅኔ ቅኔውን፣ ፖለቲከኛው ፕሮግራሙን፣ ተቃዋሚው ተቃውሞውን፣ አምባሳደርና ዲፕሎማቶች ስርዓትና ለውጦችን እየቀሰሙ ናቸው። ስርዓቱና ደጋፊዎቹ ደግሞ ስቱዲዮን ሰብረው ጊታርና ክራር፣ ስፒከርና ጅምር ዜማዎች፣ የግጥም ደብተሮቹንና ቅኔዎቹን ቀስመው ወስደዋል። ድምፃዊ ከስርዓቱ እንጂ ከግለሰብም ሆነ ከሙያ አጋሮቹ ጸብ የለውም፣ ሁሉም በሚባል ደረጃ አለንልህ እያሉት ናቸው። አንዳንዶችም ድምፃዊ የሚቃወመውን ስርዓት ይደግፍ እንደነበር ለሚነገርለት የኦሮሞ ሙዚቃ አቀንቃኙ ለድምፃዊ አጫሉ ሁንዴሳ ሳይቀር አቀንቅኗል በማለት ላይ ናቸው። ድምፃዊ አጫሉ ሁንዴሳ በሚደግፈው ስርዓት ደሙ ደመከልብ ሆኖ የቀረ በቋንቋው ለፍትህ ለነጻነት ያቀነቀነ አርቲስት ነው። አጫሉ ሁንዴሳ የኦሮምኛ ቋንቋ አቀንቃኝ በመሆኑ ለድምፃዊ ቴዲ አፍሮ ባላንጣ ተደርጎ ይሳል የነበረ ቢሆንም ምንም እንኳን አርቲስቶቹ እርስ በርሳቸው ምንም ሲባባሉ ባይሰሙም ተደራሲያኑ ግን ብዙ ሲሏቸው ከርመዋል። አዲሱ ኢትዮሪካ አልበም ቴዲ አፍሮ ስለ አጫሉ ዘፍኗል የሚለው መላምት በብዙዎች ዘንድ በስፋት እየተነገረ ነው። መርከብ በተሰኘው ትራክ ላይ በቀረበው ትንታኔ የምሳሌያዊ አጻጻፍ ስልትና የሰዎችን የተለያዩ አረዳድ በሚገባ ይፈትሻል። ቴዲ አፍሮ ለአጫሉ ሁንዴሳ ዘፍኗል የሚለው መከራከሪያ መነሻም በዚህ የሚጀምር ነው። ቴዲ አፍሮ ሲመሊ ዲዴ የሚለውን የኦሮምኛ ሀረግ መጠቀሙ ለሟቹ አርቲስት አጫሉ ሁንዴሳ ያለውን አክብሮት ለመግለጽና በኢትዮጵያውያን ሕዝቦች መካከል የፍቅር ድልድይ ለመገንባት የታለመ እንደሆነ ተደርጎም ተወስዷል። እንኳን ቴዲ አፍሮ በይፋ ይህንን ባያረጋግጥም የሁለቱ አርቲስቶች ገናናነትና ተጽዕኖ አንጻር አድማጮች ዘፈኑን ከመታሰቢያነት ጋር እንዲያያይዙት አድርጓቸዋል። ሙዚቃውን የገመገሙ አያሲያን እንደሚሉት በሶስት ዋና መንገዶች ይተነትኗቸዋል። አንደኛው ነጥብ መርከብ የሚለው ኢትዮጵያን የሚገልጽ ሲሆን፣ ውቅያኖሱ ደግሞ አገሪቱ ያለችበትን ዓለም አቀፋዊ ጫናና ውስጣዊ ማዕበልን ያመላክታል። ይህም ቴዲ ካለፉት እንደ ያስ ተሰሪያል ካሉ ስራዎቹ ጀምሮ የሚታወቅበትና ኢትዮጵያዊነትን የሚያንጸባርቅበት ፍልስፍናው ነው።
ሁለተኛ ደረጃ ለብዙዎች መርከብ ንጹህ ዘፈን ነው ካሉ ካንቺ በቀር እምቢ ያለኝ ሲመሌ ዲዴ የሚለው አረግ ፍቅርን እንደ ውቅያኖስ ተፈቃሪን ደግሞ እንደ መርከብ በመሳል የፍቅርን ጉዞና ጥንካሬ ይገልጻል። ሶስተኛው ሰው ማለት መርከብ አለሙ ውቅያኖስ የሚለውን ስንኝ ነው። ሰው በህይወት በሚያጋጥሙት ማዕበሎች ፍቅርን፣ ፖለቲካና ሞትን አልፎ የሚጓዝበትን የህይወት ጉዞ የሚተርክ ነው ይላሉ። በተለይም በኢትዮሪካ አልበም ውስጥ የተካተተው ታየኝ የተሰኘው ዜማ የውበትን የሀገርና የተስፋን ጥልቀት በሚያስደምም የቃል አሸማ የተሸመነ ረቂቅ የጥበብ ስራ ሆኖ እናገኘዋለን። ይህ ዜማ ላዩን ሲሰማ በአንዲት እንከን የለሽ ውብ ሴት ፍቅር የተነደፈ ወንድ የልብ ትርታን የሚገልጽ ቢመስልም ቴዲ አፍሮን የዘወትር የሰምና ወርቅ አጻጻፍ ስልት የቅኔ ሊቅነቱን ለሚያውቁ አስተዋይ አድማጮች ግን ሚስጥሩ ከዚህ ያለፈ ነው። ዜማው ከግለሰብ ፍቅር ባሻገር ለእናት ሀገር ኢትዮጵያና ለህዝቦቿ ለመንፈስ ሳይ መነቃቃት የተዘመረ ጥልቅ ቅኔ መሆኑን የሚተነትኑ አሉ። ገጣሚው አዲስ ጀንበር በሚለው መግቢያ ላይ ድንበርን የንጋት ራዕይና የትንሣኤ ተምሳሌት አድርጎ አቅርቧታል። አንድ ሰው በተስፋ መቁረጥና በጨለማ ውስጥ ሆኖ ሲጓዝ ቆይቶ ድንገት የፀሐይ ብርሃን ሲፈነጥቅለት አካባቢ ሁሉ በአዲስ መልክ ፍንትው ብሎ እንደሚታየው እውነተኛ ፍቅር ወይም የሀገር ራዕይ የልብን በር አንኳኩቶ ሲገባ ያ የድሮ ደብዛዛና አሰልቺ ዓለም ሙሉ በሙሉ እንደ አዲስ ይለወጣል። ጸሐፊ ቴዎድሮስ ካሳሁን ቴዲ አፍሮ በዚህ ስራው የሰው ልጅ የእይታ አድማስና የህይወት ትርጉምን በቅጽበት የመቀየር አቅም ያለው ፍቅር መሆኑን በረቂቅ ቃላት ገልጾታል። ብልጽግና የውል ትርክት በሚል አጥፊ መዶሻ ኢትዮጵያዊ ሴትን ሲንድ ትዝታን ሲያጠፋ ወርዶ የነጠላ ጥለትን ሲቀድ በከረመበት ፍርስራሽ ላይ ቴዲ አፍሮ መጥቶ አንሰው ባንዲራውን አንሰው ሲል አዚሟል። ቴዲ አፍሮ በኢትዮሪካ አልበም ትውልዱን ከቁዘማና አልቆልናል መንፈስ አድኖታል። ቴዲ አፍሮ በባንዲራችን ውስጣችን እየተንገበገበ ያለውን መንፈስ ያቀነቀነበትን ስንኝ ላንበበላችሁና ልሰናበት። ምሰሶ ዘመመ ጣራውም ያፈሳል፣ አገር የሞተበት የቴዲ ያለቅሳል። ባሳደገኝ ቄ ባደግኩበት መንደር ባይቷር ሰው ሆኜ እንደሌለው አገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት። ውድና የተከበራችሁ አድማጭ ተመልካቾቻችን ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም